በአዲስ ጦር የህወሓት ዝግጅት። ህወሓት አሁንም ጦር እያዘጋጀና እየተዘጋጀ ነው። አዲስ ጦር መመልመሉ ማሰልጠኑና ማስመረቁም እንደቀጠለ ነው። ከተመረቁት ውስጥም እየመለመሉ ኮማንዶ የተባሉ ሌሎች ኃይሎችንም የማስመረቁ ሁኔታ ዛሬም ቀጥሏል። በትላንትናው ዕለትም በትግራይ አዲግራት አዲስ የኮማንዶ ጦር የተመረቀ መሆኑን ከወደ ትግራይ የወጡት መረጃዎች አመልክተዋል። ጦሩ በሜካናይዝድም ጭምር እንዲደራጅ እየተደረገ መሆኑንም የባለፈው የከባድ መሳሪያ ቁፋሮ አንዱ አመላካች ሆኗል። የህወሓት ወታደራዊ አመራሮች ቆፍረው የቀበሯቸውን መድፎችና ከባድ መሳሪያዎች በኤክስካቫተር ቆፍረው በካቶ እያወጡ ተሽከርካሪዎች ላይ ጭነው እያጓጓዙ ነው የሚል አዲስ መረጃም በተለያዩ ማህበራዊ ሚዲያዎች ሲንሸራሸር የታየ መሆኑ የሚታወስ ነው። ለመሆኑ ይህ ሁሉ ሩጫና ወታደራዊ ዝግጅት ለምንድን ነው የሚለው ጉዳይ በራሱ አነጋጋሪ ሆኖ እንደቀጠለ ነው። ህወሓትና የህወሓት ከፍተኛ ወታደራዊ አመራሮች ምን አስበዋል፣ ምንስ ማድረግ ፈልገዋል የሚለው ጉዳይ ዛሬም እንቆቅልሽ ሆኖ እንደቀጠለ ነው። ወታደራዊ ዝግጅቱ ወደ ዳግም ጦርነት ለመግባት ነው በሚለው ዙሪያ በህወሓት የፖለቲካ አመራሮችና በወታደራዊ አዛዦቹ መካከል የሚሰጠው መረጃ የተለያየ ነው። ወታደራዊ አዛዦቹ በግልጽና በአደባባይ እንዋጋለን ሲሉ ተደምጠዋል። የህወሓት ፖለቲከኞች ደግሞ አንዋጋም፣ ግን ደግሞ የትግራይን ህዝብ ህልውና የሚፈታተን ነገር ከመጣ ያለፈው ጄኖሳይድ እንዳይደገም መዘጋጀት አለብን ሲሉ ይሰማሉ። በሁለቱ አገላለጾች መካከል ያለው ልዩነት ምን ያህል ነው የሚለው ጉዳይ በራሱ አነጋጋሪ ነው። ያም ሆነ ይህ ግን ህወሓት አብዝቶ ከሚጮህለት የፕሪቶሪያው ስምምነት ውጭ በሆነ መልኩ ወታደራዊ ዝግጅቱ እንደቀጠለ ነው። ስምምነቱ ህወሓት ጦር ማስታጠቅና ማደራጀት ይቅርና ትጥቅ እንዲፈታና እንዲያስፈታ የሚያዝ ነው። በመሰረቱ አንድ የፖለቲካ ፓርቲ የጦር ባለቤት እንዲሆን አይፈቀድም። ይህ ከሆነ ደግሞ ለይቶለት መሸፈት ይጠበቅበታል። ህወሓት በአንድ መልኩ የፓርቲ እውቅና ይመለስ ሲል ይሰማል። በሌላ አቅጣጫ ደግሞ የትግራይ መከላከያ ሰራዊት በሚል እየደጋገመ የድጋፍ መግለጫዎችን ሲያወጣም ይታያል። በእርግጥ አሁን ባለው ሁኔታ የህወሓት ወታደራዊ አመራሮች ዳግም ወደ ጦርነት ቢገቡ ምን ትርፍ ይገኛል የሚለው በራሱ ጥያቄ ሆኖ ይታያል። የትግራይ ህዝብ ካለፈው ጦርነት ብዙ ትምህርት ወስዷል። ታጥቋል የተባለ ወጣትም በተመሳሳይ መልኩ ጦርነት ምን እንደሆነ በራሱም በቅርብ ጓደኞቹና ቤተሰቦቹ አይቷል። እናም በዚህ አይነት ሁኔታ ውስጥ ህወሓት ጦርነት ውስጥ ቢገባ ያለፈውን ጦርነት ሩብ ያህል የጀርባ ድጋፍ ይኖረዋል ተብሎ አይታሰብም። በሌላ አቅጣጫ ደግሞ ጦርነት ጦር መሳሪያና ወታደር ብቻም ሳይሆን ኢኮኖሚም ጭምር ነው። የፌዴራሉ መንግስት በጀት በመቅረቱ ችግር ውስጥ ወደቅን የሚል ኃይል እንደዚሁም የራሱ ታጣቂዎች ቀለብ አጣን የሚሉት ህወሓት በምን መልኩ ወደ ጦርነት ይገባል የሚለውን በራሱ ጥያቄ ነው። ህወሓትና ወታደራዊ አመራሮቹ እነዚህን የመሬት ላይ ሀቆች ምን ያህል ገምግመዋቸዋል የሚለው ጉዳይ በራሱ አጠያቂ ነው። በእርግጥ የህወሓት አመራሮች አሁን ባለው ሁኔታ ትግራይን በመያዣነት ይዘው በጦርነት መቀጠል የፈለጉ ይመስላል። በመጪው የትግራይ ፖለቲካ ውስጥ እኛ ከሌለንበት ሁሉም ነገር ይፍረስ በሚል ግብታዊ አካሄድ እየተመሩ መሆኑን ይታያሉ። ከኢትዮጵያ ፖለቲካ ውስጥ እኛ ከተገፋን ትግራይን ይዘን እንሄዳለን የሚል ይዘት ያለው ቃለ ምልልስም ከሰሞኑ በጀነራል ክንፈ ዳኘው ተሰምቷል። ጀነራል ክንፈ ከሰሞኑ ከአንድ በይነመረብ የማህበራዊ ትስስር ገጽ ጋር በነበራቸው ቆይታ ትግራይን ሀገር እናደርጋለን ሲሉ ተሰምተዋል። ሰውየው ሲናገሩ እንደ ግለሰብ ሳይሆን ሙሉ የትግራይ ህዝብ አጨብጭቦ የመረጣቸው ያህል አድርገው ነው። ጀነራሉ በዚሁ ማብራሪያቸው ትግራይ የኢትዮጵያ ካልሆነ መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጀነራሉ ሲናገሩ ተደምጠዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ ግንኙነት የፕሪቶሪያ ስምምነት ነው ያሉት ጀነራል ክንፈ ከዚያ ውጭ ኢትዮጵያንና ትግራይን የሚያገናኝ ምንም አይነት ማሰሪያ የለም ሲሉም ተናግረዋል። የሚገርመው ደግሞ ይህ ጀነራል በቀድሞ ሜቴክ ከፍተኛ ሙስና ክስ ተመስርቶባቸው ክሳቸው ተቋርጦ በነጻነት የተሰናበቱ ሰው መሆናቸው ነው። በህወሓት አመራሮችና ወታደራዊ አመራሮቻቸው ትርጓሜ መሰረት ትግራይ ማለት እነሱ ብቻ ነው። እነሱ ሲከፋቸው ትግራይ ይከፋታል፣ ሲደሰቱ ደግሞ ትግራይ ደስ ያላት አድርገው ያስባሉ። እናም ህወሓት በምርጫ አይወዳደርም፣ በመጪው የትግራይ ፖለቲካ ውስጥም ህጋዊ መንግስታዊ ወኪል ሆኖ አይቀጥልም ማለት፣ በሌላ አነጋገር የትግራይ ምርጫ ፖለቲካ እዚያ ላይ ያበቃል፣ የትግራይ ኢትዮጵያ አካልነትም እዚያው ላይ ይቋጫል የሚል ይዘት ያለው ሀሳብም እየተራመደ ይታያል። እናም የጦር ስልጠናውና ዝግጅቱ ለትግራይ ህልውና የሚል ስያሜ የሰጠው እንጂ ነገሩ ከህወሓትና ወታደራዊ አመራሮች የፖለቲካ ህልውና ጋር የተያያዘ ሆኖ ይታያል። በዚሁ መሰረትም የተደበቁት ጦር መሳሪያዎች አፈራቸው ተራግፈው እየወጡ ይገኛሉ። የጦር ስልጠናውና የቅስቀሳ ንግግሩ እንደቀጠለ ነው። ከዚህ ቀደም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት የደበቀው መሳሪያ አለ በማለት አስረክቡ ሲሉ ተደምጠዋል። በእርግጥም የተደበቀና የተቀበረ መሳሪያ መኖሩን የሚያመለክቱ መረጃዎች እየወጡ ይገኛሉ። እነዚህን የተደበቁ መሳሪያዎች ለምን አሁን ማውጣት አስፈለገ የሚለው ወሳኙ ጥያቄ ነው። ህወሓት በርካታ የትግራይ ወጣቶችን ወታደራዊ ስልጠና ሰጥቶ ባደራጀበት ወቅት ተቆፍሮ የወጣ መሳሪያ ሆኖ ይታያል። በተመሳሳይ መልኩ የህወሓት ጀነራሎች ዝግጅቶቻችንን ጨርሰናል እያሉ ባለበት ሁኔታ የተቆፈረ ከባድ መሳሪያ ሆኖም ይታያል።
መሳሪያዎቹ የሚወጡት ለማስረከብ ነው ወይስ ለመዋጋት የሚሉት ሀሳቦች ሚዛን ላይ ሲቀመጡ ማስረከብ የሚለው ሚዛን ደፍቶ አይታይም። ማስረከብ ካስፈለገ ቀድሞውኑ መቅበርም አያስፈልግም። ተቆፍሮ መውጣት ካለበት ሰራዊትን በአዲስ መልኩ እያደራጁ ባለበት ወቅትም ሊሆን አይችልም። በፕሪቶሪያው ስምምነት መሰረት ትጥቅ ይፈታል የተባለው የህወሓት ጦር እንደውም የበለጠ እየተደራጀና እየታጠቀም ይገኛል። ከዚህ ባለፈም ጥቃት የመሰንዘር መረጃዎችም ጭምር እየወጡ ነው። ህወሓት የጎኑ ጋት ሆኖብኛል እያለ ያለው ሀራ መሬት የሚባለውን ኃይል ነው። እሱን ካላጠፋው ተኝቼ አላድርም እያለም ይገኛል። በአፋርና ትግራይ መካከል ያለው ጥረት መንስኤም የሆነው ወልቃይትን አስመልሳለሁ የሚለውም ሌላኛው ወታደራዊ የቤት ስራ ነው። ከተሳካ ከፌዴራል መንግስቱ ጋርም የመፋለም እቅድ ያለ ይመስላል። ሆኖም እንደተባለው የሀራው መሬት ሰራዊት ሰላም የነሳው አካል ሆኗል። በዚህ የሚባል በዚያ ህወሓት በሰራዊት ዝግጅት ላይ ነው። በርካታ የትግራይ ወጣቶች ዳግም በህወሓት ጦር ውስጥ ተጠርንፈዋል። ህወሓት ሰራዊት በማለት የሚጠራው የቀድሞውን የትግራይ ልዩ ኃይል በእርሾነት ተጠቅሞ ያደራጀውን ታጣቂ ኃይል ነው። የቀድሞ ገዢ ፓርቲ ኢህአዴግ ዋና አንቀሳቃሽ አስከዋል በመሆን ለ27 ዓመታት ስልጣን ላይ በቆየባቸው ጊዜያት የአገሪቱን ወታደራዊ ኃይል በሰፊው ተቆጣጥሮ ስለነበር አጋጣሚ በርካታ ወታደራዊ አመራሮችን እንዲያፈራ አድርጎታል። እነዚሁ በመከላከያ ውስጥ የነበሩት የትግራይ ተወላጅ ወታደራዊ አመራሮች ብዙዎቹ ከእድሜና አገልግሎት ጋር በተያያዘ ከመከላከያ ሰራዊት ቢሰናበቱም የህወሓትን ከ4 ኪሎ መቀሌ ጠቅልሎ መግባት ተከትሎ ብዙዎቹም የትግራይ ሰራዊት የሚባለውን ወደ ማደራጀቱና መምራቱ የገቡበት ሁኔታ ታይቷል። በዚሁ መሰረትም የትግራይ መከላከያ ሰራዊት ወይም ትግራይ ዲፌንስ ፎርስ የሚለው ወታደራዊ ኃይል ተመሰረተ። ከአየር ኃይልና ከባህር ኃይል ውጪ ስያሜውና አደረጃጀቱም የአንድ ሉዓላዊ ሀገር የመከላከያ ሰራዊት ቅርጽና አደረጃጀትን እንዲከተል ተደረገ። አርሚ የሚለው የሰራዊቱ ክፍል ዋናው የትግራይ ዲፌንስ ፎርስ ንዑስ ክፍል እንዲሆን ተደረገ። በዚህ መሰረት አርሚ 43፣ አርሚ 50፣ አርሚ 70 በሚል የተለያዩ አደረጃጀቶች ተፈጠሩ። ይህ ኃይል ከታንክ እስከ መድፍና ዙ 23 የታጠቀ ሰራዊትም ሆነ። የሜካናይዝድ ትጥቁ ከሰሜን ዕዝ ጥቃት የተገኘም ነበር። በዚህ መልኩ የ2 ዓመታቱ ጦርነት ተካሄደ። በከፍተኛ ደረጃ የተደራጀው ትግራይ ዲፌንስ ፎርስ የተባለው ኃይልም ከባድ ምትን አስተናገደ። በዚህ አደረጃጀት ውስጥ የገባው ከፍተኛ ቁጥር ያለው የትግራይ ወጣትም የሞትና የአካል ጉዳት ደረሰበት። እናም ድርድር ግድ አለ። ቅድመ ፕሪቶሪያ ሚስጥራዊ ድርድሮች ተካሄዱ። ቀጥሎም ድርድሩ ወደ ይፋ የፕሪቶሪያ ድርድር አመራ። በድርድር ወቅት መንግስት ይዟቸው ከቀረቡት ጠንካራ የመደራደሪያ ነጥቦች መካከል አንደኛው ይህንኑ ትግራይ ዲፌንስ ፎርስ ወይም ቲዲኤፍ የተባለውን አካል ይመለከታል። በመንግስት በኩል በአንድ ሀገር ውስጥ ሊኖር የሚገባው አንድ መከላከያ ሰራዊት ነው። በህወሓት በኩል የተደራጀው የትግራይ መከላከያ ሰራዊት የተባለው አካል በዲዲአር ፕሮግራም ትጥቁን መፍታት አለበት የሚል ነበር። ህወሓት በጊዜው ተደራዳሪ ሆኖ የቀረበው ወታደራዊ ኃይል ሚዛኑን ባጣበት ሁኔታ እንደነበር የወቅቱ የመሬት ላይ እውነታዎች ያመላክታሉ። ከዚህ ውጭ ማደራዳሪ ሆነው የቀረቡት አሜሪካና የአፍሪካ ህብረትም ቢሆኑ በአንድ ሀገር ሁለት ሰራዊት ይኑር ሊሉ የሚችሉም አይደሉም። በዓለም ሀገራትም የአይነቱ አሰራር የለም። እናም ህወሓት ትጥቅ እፈታለሁ ብሎ መቀበል ግድ አለው። ከዚህ ውጭም ይህንኑ ታጣቂ ኃይል በተመለከተ ህወሓት በትግራይ ስም ከመጥራት ይልቅ የህወሓት ተዋጊዎች ወይም ቲፒኤልኤፍ ኮምባታንትስ በሚል ስያሜ በፕሪቶሪያው ስምምነት ላይ እንዲሰፍርም በመደረጉ ተስማማ። በዚህ መሰረት ትጥቅ የመፍታቱ ሂደት ተጀመረ። ነገር ግን በጀት ተመደበ። ይህ በጀት ታጣቂዎች ትጥቅ ሲፈቱ የሚሰጣቸውን የተሃድሶ ስልጠናና የተወሰነ መቋቋሚያ ገንዘብ ነበር። ይህ የዲዲአር ፕሮግራም በተወሰነ ደረጃ ቀጠለ። በመሃል ግን ነገሮች መደነቃቀፍና ህወሓትን ማፈግፈግ ጀመረ። በአንድ መልኩ ትጥቅ ይፈታል ይባላል፣ በሌላ አቅጣጫ ደግሞ አዳዲስ ወታደራዊ ስልጠናዎችና አደረጃጀቶች ይፈጠራሉ። የቀደመው የትግራይ መከላከያ ሰራዊት የሚለውን ማጠራር ቀጠለ። ነገሮች ከረር እያሉ ሲሄዱ እንደውም ውስጡን ከኤርትራ መንግስት ጋር የተፈጠሩ ግንኙነቶችም አሉ የሚሉ መረጃዎች መውጣት ጀመሩ። በሱዳን የነበረውና አርሚ 70 የተባለውም ጦር በአዲስ መልኩ ራሱን ማደራጀቱን ቀጠለ። ወልቃይትን በኃይል እንቆጣጠራለን የሚሉ ዛቻዎችንም መሰማት ጀመሩ። እናም ነገሮች ሌላ መልክ እየያዙ መሄዳቸውን ቀጠሉ። ከአንድ ወር በፊት የወጣው አንድ መረጃ ህወሓት በኤክስካቫተር ቆፍሮ የቀበራቸውን መድፎች ከመሬት ውስጥ እያወጣ መሆኑን የሚያሳይ ነው። በሌላ አቅጣጫ ደግሞ ህወሓት የፕሪቶሪያ ስምምነት አልተከበረም የሚል ክስንም እያሰማ ይገኛል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጠባጫሪ ድርጊቶቹን እንዲያቆምና ለግጭት ማቆም ስምምነቱ ተገዢ እንዲሆን የተባበሩት መንግስታትና አፍሪካ ህብረት ዲፕሎማሲያዊ ግፊት እንዲያደርጉ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ እና ለህብረቱ ኮሚሽን ሊቀመንበር መሐመድ ዩሱፍ ዛሬ በላኩት ደብዳቤ የጠየቁ መሆኑን የሚያመለክት መረጃ ወጥቷል። ደብረጽዮን አፋር ክልል ውስጥ በፌዴራል መንግስቱ የሚደገፈው ታጣቂ ቡድኑ ከትግራይ ጋር ግልጽ ግጭት ውስጥ ገብቷል ሲሉም የከሰሱበት ሁኔታ እንደነበር የሚታወስ ነው።